ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ ያለውን ክብር የሆነውን ክብሩን አየን። ዕብራውያን 1:3 ሂብሩ 1:3 እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እርሱ የክብሩ መንጸባረቅና የባህሪው ምሳሌ። እሺ፣ ሁለተኛ ቆሮንቶስ 4:6 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለው እግዚአብሔር በክርስቶስ ፊት ላይ ያለውን የእግዚአብሔርን ክብር ዕውቀት እንድናገኝ በብርሃን በልባችን ውስጥ የበራው ያ ከጨለማ ብርሃን የጠራው እግዚአብሔር ነው። የእግዚአብሔር ክብር ደመና አይደለም፣ እሳትም አይደለም፣ ስሜትም አይደለም። የእግዚአብሔር ክብር ማለት የተገለጠ ህልውናው ነው። The glory is God's unveiled. The glory is God made visible, tangible and experiential experience የምናደርገው ማለት ነው። በብሉይ ኪዳን የእግዚአብሔርን ክብር እንጎበኘው ነበር። እግዚአብሔር ሆይ ክብርን አሳየኝና ይበቃኛል ሲል ሙሴ የሆነ ደመና አሳየኝ፣ የሆነ ብርሃን አሳየኝ፣ የሆነ ባውዛ አብራብኝ እያለ አይደለም። የሚጨበጥ ፊልም የምናደርገው የሚሰማን የሚታይ የሚዳሰስ ማንነቱን ነው የጠየቀው። ኤክስፒሪየንስ ላደርግህ ማንነትህን ንካኝ ማለት ሆኖ ደሳይል እግዚአብሔር ትልቅ ሆኖ በእኛ በትንሹ ውስጥ ለመኖር ፈቃደኛ፣ ራሱን ሊገልጥልን ፈቃደኛ። እግዚአብሔር ክብሩን ገለጠ ሲባል በጸጋው ይገልጣል፣ በምህረቱ ይገልጣል፣ በፕሮቪዥን ይገልጣል። ተፈጥሯዊ በተፈጥሮ ሊሆኑ በማይችሉ መንገዶች ይገልጣል። ጌታ ኢየሱስ የመጀመሪያ ክብሩን ገለጠ፣ ለመጀመሪያ ጊዜ ክብሩን ገለጠ ተብሎ የተጻፈ በቃና ዘገሊላ ውሃን ወደ ወይን ጠጅ ሲቀይር አይገርም? የሞተ ሲያስነሳ አይደል? ክብሩን ለመጀመሪያ ጊዜ ኢየሱስ የገለጠው ውሃን ወደ ወይን ጠጅ ቀይሮ። ምን አይነት እድለኞች ናቸው! ያን ቀን ወይን ጠጁን የጠጡት፣ ግሎሪን የጠጡት። ከወንዝ የተቀዳ ውሃ ከቧንቧ እንኳን አይደለም ቀርቶ በእንስራ ከመጣ በኋላ ቅዱና ስጡን ያለው ኢየሱስ ከአፍ ውስጥ የወጣው ቃል ውሃውን ወደ ወይን ጠጅ ቀይሮት ነበር። የጠጁ አሳላፊ ሲጠጣው ከዚህ በፊት ወይን ጠጅ ጠጥቶ እንደማያውቀው በግሎሪ አፌክትድ ይሆናል። ዋው! በእግዚአብሔር ክብር ነው የሰከሩት። ያን ቀን የእግዚአብሔር ፕሬዘንስ ሲመጣ ውሃን አፌክት ያደርጋል፣ ተፈጥሮን አፌክት ያደርጋል፣ አየሩን አፌክት ያደርጋል። አሜን አትሉም? እግዚአብሔር ክብር ሲመጣ ኢየሱስ በተራራ ወጥቶ ፊቱ እንደ ፀሐይ ሲበራ ልብሱም አብሮ በራ። ልብስን አፌክት ያደርጋል። ልብሱ የለበሰው ልብስ በራ። አይገርም? እዚህ ምድር ላይ ያለው የእግዚአብሔርን ክብር ለማብራት የመለኮት ሙላት በሰውነት ተገልጦ በሱ ይኖራል። እናንተ ደግሞ በሱ ሆናችሁ ተሞልታችኋል። ኢየሱስ በዚህ ምድር ላይ ሲኖር የአባቱን ክብር ነው ማኒፌስት ያደረገው። ተሞልቶ ነው በዚህ ምድር ላይ የተገለጠ። እናንተ ደግሞ አለ በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። ትሞላላችሁ አይደለም። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ የመሰከርክ ሰከንድ በእግዚአብሔር ክብር ተሞልተሃል። በብሉይ ኪዳን ጎብኝተን እንመልሳለን። በአዲስ ኪዳን ማኒፌስት እናደርጋለን። የእግዚአብሔርን ክብር በዚህ ምድር ላይ ለመግለጥ ተጠርቻለሁ። እግዚአብሔርን ራሱ በዚህ ምድር ላይ ልገልጠው። ዘጸአት 40:34 ደመናውም የመገናኛ ድንኳኑን ከደነ፣ የእግዚአብሔርን ክብር ማደሪያውን ሞላ። ድንኳኑን ታበርናክሉ የእግዚአብሔር ደመና መጥቶ ቦታውን ሞላው ይላል። እግዚአብሔር ክብር ሲመጣ ኑር ኑር ይላል። ህይወት ይጣፍጣል። መፈጠርን ትወዳል። አትሞስፌር ሽፍት ያደርጋል። የእግዚአብሔር ደመና ያለበት ቦታ የእግዚአብሔር ህይወት ያለበት ቦታ ይሆናል ማለት ነው። ሃሌሉያ ሃሌሉያ። አትሞስፌር ሽፍት ያደርጋል። ስጋ ያቅተዋል። አክቲቭ መሆን ያቅተዋል። ሰማይ ዘላለም ጊዜን ይወረዋል፣ ኢንቬድ ያደርገዋል። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የእግዚአብሔርን ግሎሪ ወደ ምድር መጎተት። ኢየሱስ በዛ በፓኒም በዛ ፕሬዘንስ በዛ ግሎሪ ነው እዚህ ምድር ላይ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አኖይንቲንግ ሌላ ነገር ነው፣ ግሎሪ ሌላ ነገር ነው፣ እምነት ሌላ ነገር ነው፣ ቅባት ሌላ ነገር ነው፣ ክብር ደግሞ ሌላ ሌቭል። ስትቀበል
በአጋንንት ታስወጣለህ። ክብር ሲኖርብህ ግን እግዚአብሔር ካንተ ጋር ራሱን ይገልጣል። የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር መዓዛ፣ የእግዚአብሔር ሽታ፣ የእግዚአብሔር ራዲየንስ ግሎሪ አንተ ላይ ይገለጣል። ደመናው የመገናኛውን ድንኳን ከደነ። ሰለሞንም መቅደሱን ሰርቶ በጨረሰ ጊዜ 120 ካህናት ሊዘምሩ በቆሙ ጊዜ ይላል ቆሞ ማገልገል እስከማይችሉ መዘመር እስከማይችሉ ድረስ ደመና ቤቱን ሞላው ይላል። ይኸውላችሁ ክብር ሲመጣ ከጌታ ነው ወይስ አይደለም፣ ይሄ ነገር ልክ ነው ወይስ አይደለም የሚል ጥያቄ የለም። ክብር ሲመጣ ሁሉ ሰው ይሰግዳል። ክብር ሲመጣ ከግሎሪ ጋር የሚከራከር ግሎሪ ኮስችን የሚደረግ ነገር አለ። ወደ ሪዝን የሚመጣ ነገር አለ። የሰዎችን ሁሉ አስተሳሰብ ትቶ የሚሄድ ነው። ክብር አይቶ የማይወድቅና ለእግዚአብሔር የማይሰግድ ሰው የለም። የእግዚአብሔር ክብር በሉ ባካቸው። ሮሜ 6:4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ኢየሱስ ከሞት የተነሳው አብ ክብር ነው። የአብ ማኒፌስተድ ፕሬዘንስ ኢየሱስን ከሞት አስነሳ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ የሞተ ነገር ሁሉ ሕይወትን ያገኛል። የእግዚአብሔር ክብር ሲገለጥ፣ የእግዚአብሔር ክብር እየተገለጠ ሲሄድ በአንተ ሕይወት ውስጥ ያለ የሞተ ነገር ሁሉ ሕይወትን ያገኛል። ኢየሱስን ከሙታን ያስነሳው እግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። ክርስቶስ በአብ ክብር ከሙታን ምን አድርጓል? ተነስቷል። የሚያስፈልግህ አንድ ነገር ብቻ ነው፣ እሱም የእግዚአብሔር ክብር ነው። በኤደን ገነት ያጣነው ለምለም ስፍራ ሳይሆን ክብር ነው። በኃጢአት ያጣነው ክብር ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ሾርቴጅ they came short of the glory ነው። የክብር እጥረት ውስጥ ነው የገባው። ኮንፊውዥኑ፣ ግራ መጋባቱ፣ ሞት ወደ ዓለም ሁሉ የገባው ከእግዚአብሔር ክብር ስለተቆረጠ። ለዚህ አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ምንድነው? ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ እኮ ነው የሚለው የአብ ክብር ኢየሱስን አየን። የመለኮት ሙላት በሰውነት ተገልጦ በሱ ይኖራል፣ እናንተ ደግሞ በእርሱ ሆናችሁ ተሞልታችኋል። ኢየሱስ ጌታ እንደሆነ በልብ አምነህ በአፍ የመሰከርክ ሰከንድ የእግዚአብሔር አብ ክብር ለአንተ ተሰጥቷል። ክብሩን የምንገልጥበት አገላለጥ የሁላችንም አንድ አይነት አይደለም። ዕብራውያን 10:19 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንገባ ድፍረት አለን። የእግዚአብሔር ክብር ያለበት ቦታ፣ የእግዚአብሔር ሕልውና ያለበት ቦታ፣ የእግዚአብሔር ፕሬዘንስ ያለበት ቦታ የመግባት ኢየሱስ በመረቀልን በአዲስና ሕያው መንገድ ወደ ቅድስት ኢየሱስ ደግሞ በመጋረጃው ከላይ እስከታች በተቀደደው መጋረጃው በሥጋው በኩል እንድንገባ ድፍረት አለ። into the holy of holies, into his presence እግዚአብሔር ሕልውና ወዳለበት የመግባት ድፍረት ተሰጥቶናል። በማን በኩል? በኢየሱስ ደም በኩል፣ በኢየሱስ በሥጋው በኩል። ለክርስቲያን ከእግዚአብሔር ክብርና ከሕልውና ውጪ መውጣትና መግባት ይለያል። ጠላት የሚያገኝ ከሕልውና ውጪ ስትሆን እግዚአብሔርን ለማግኘት እየተጣጣርክ ያለ ኃጢአተኛ ሳትሆን የእግዚአብሔር ክብር ውስጥ እንድትኖር ክብሩ በአንተ ላይ እንዲገለጥ የተጠራ የእግዚአብሔር ልጅ ነው። የሚያዩ ሁሉ የእግዚአብሔርን ክብር ኤክስፒሪየንስ እንዲያደርጉ እግዚአብሔር ይፈልጋል። አንተ ያለህበት ሁሉ 24 ሰዓት 24/7 የእግዚአብሔር ደመና እንድትገልጥ ተጠርተሃል። 2 ቆሮንቶስ 3:18 እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ ክብር 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 እንለወጣለን። ይህን ጥቅስ ብዙ ጊዜ ስላልነው እንዳይቀልብን ያንን መልክ እስክንመስል ድረስ የሚያበራውን መልክ እስክንመስል ድረስ
እነ ዮሐንስ አይቶ ክብሩን አየን ያሉትን መልክ እስክንመስል ድረስ ራሱን እስክንመስል ድረስ ከክብር ወደ ክብር ከክብር ወደ ክብር from glory to glory from glory to glory እንለወጣለን። የሚያይ ሁሉ ክብር ይህ አሜን በሉ በጌታ በኢየሱስ ለክብር ተጠርተሃል። ይሄ የክብር ዘመን ነው። የእግዚአብሔርን ህልውና፣ የእግዚአብሔርን መገኘት፣ የእግዚአብሔርን ፕሬዘንስ በሄድንበት ሁሉ የምናበራ ሰዎች አሜን። ሰዎች እንዲወዱ ትፈልጋለህ። አጋንንት ያለባቸው በጣም እንዲጠሉ ትፈልጋለህ። የእግዚአብሔርን ክብር መራብ አለብህ፣ መጠማት አለብህ፣ መፈለግ አለብህ። ውስጥ ያለው ማኒፌስት እንዲያደርግ መስራት አለ። በመንፈስ ቅዱስ እኮ ነው። መንፈስ ከሚሆን ጌታ እንደሚደረግ with unveiled face continually seeing as in a mirror the glory of the Lord are progressively being transformed into his image from one degree of glory even more glory which comes from the Lord who is the Spirit. መንፈስ ቅዱስ አንተ ውስጥ እየሰራ ያለው አንተን እየትራንስፎርም እያደረገ ያለው ከሌላው ከአንድ ክብር ክልል ወደ ሌላ ክብር ክልል እንድትገባ ዮሐንስ 17:22 እኛም አንድ እንደሆነን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። የሰጠኸኝን ክብር እኔ ሰጥቻለሁ። አባቶ የዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አክብረኝ። እኔ በአንተ እነሱ በእኛ በአንድ ፍጹማን እንዲሆኑ ይሄ የሰጠኝን ክብር ሰጥቻቸዋለሁ። እሰጣቸዋለሁ አይደል? ፕሮባቢሊቲ አይደል? ሰጥቻቸዋለሁ። ክብሩ ተሰጥቶ አለኝ ማለት ግን ገልጬዋለሁ ማለት አይደለም። አለኝ ማለት ግን በዛ ክብር እየኖርኩ ነው ማለት አይደለም። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ በአጋንንት የተያዙትን እየፈታ Jesus of Nazareth a man approved by God with signs, wonders and miracles. ኢየሱስ በሄደበት ቦታ ሁሉ አጋንንት እያስወጣ በሽተኛ እየፈወሰ ሽባ እየተረተረ እውር እያበራ ይሄን ሁሉ ያደረገው በአባቱ ክብር። የሞተውና ከሙታን የተነሳው በአብ ክብር። ያ የተሰጠኝ ክብር የት አለ? አባቱ ለነዚህ ብቻ አልልህም የነሱንም ቃል ሰምቶ የሚያምኑትንም ጭምር ብሏል ጌታ ኢየሱስ። እዚህ ቦታ እነ ጴጥሮስ ብቻ አይደለም ያለው ለኛም ጭምር። አባት ሆይ ያ የሰጠኸኝን ክብር ይኸው ሰጥቻቸዋል። ሐዋርያው ጳውሎስ ደግሞ ምን አለ? ዓለም ከመፈጠሩ በፊት ተሰውሮ የነበረ ሚስጥር the mystery hidden before the foundation of the earth ለኔ ለታናሹ ተገለጠ። ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ። Christ in you, the hope of glory. The glory of God is inside of you. ሙሴ የገባበት ድንኳን፣ ሰለሞን ያስመረቀው መቅደስ፣ ደመናው የተገለጠበት ድንኳን፣ ዳዊት ታቦቱን አስገብቶ ራቁቱን የደነሰበት ያ ድንኳን ያንተ ምሳሌ፣ እውነተኛው ድንኳን፣ እውነተኛው የእግዚአብሔር ክብር መገለጫ፣ እውነተኛው ታቦት ተሸክሞ ፕሬዘንሱን ይዞ የሚሄደው አንተ። ረሃብ የለህማ፣ ጥማት የለህማ፣ ለዛ ክብር የሚያስፈልገውን ዝግጅት የለህማ። ተሰጥቷል። ከውጭ መፈለጋቁ ለመግለጥ ተዘጋጅ። ዘመኑ የእግዚአብሔር ክብር ዘመን ነው። ሰዎችን ከዚህ በኋላ እግዚአብሔርን እወቁ ብለን የምንለምንበት ዘመን አብቅቷል። እኔን የሚያይ ኢየሱስን ያያል። እኔን የሚያይ ደመና ያያል። እኔን የሚያይ እግዚአብሔርን ህልውና ያገኘዋል። That is the presence of the Lord. ተራ ሰዎች አይደላችሁ። እግዚአብሔር ማንነቱን ለመግለጽ ፈቃደኛ የሆነው በተራራ አይደለም፣ በወንዝ አይደለም፣ በዩኒቨርሶች አይደለም፣ በጨረቃ አይደለም፣ በመላእክት አይደለም፣ ባንተ በምስኪኑ ነው። አይገርምም? እግዚአብሔር በመላእክት እንዲታወቅ አይፈልግም። እግዚአብሔር በፍጥረቱ መታወቅ አይፈልግም። እግዚአብሔር የሚፈልገው ክብሩን ማንጸባረቅ፣ ክብሩን መግለጥ የሚፈልገው ባንተ። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም? እግዚአብሔር እንደሚኖርባችሁ፣ እግዚአብሔር መንፈስ እንደሚኖርባችሁ አታውቁም? I have given to them the glory and honor which you have given me that they may be one just as we are one. ከእግዚአብሔር ጋር ይኸውልህ፣ እግዚአብሔር ያለበት ሰርክል ውስጥ፣ እግዚአብሔር ያለበት መለኮታዊ ኢተርኒቲ ውስጥ፣ ዘላለም ውስጥ፣ እግዚአብሔር ያለበት ፕሬዘንስ ውስጥ
ለመግባት እግዚአብሔር ያለውን አይነት ክብር ያስፈልጋል። እሱን ደግሞ በራስህ የለህም። ስለዚህ ያንን ክብር እዛ ውስጥ ገብተህ ለዘላለም ኢንጆይ እንድታረግ ለዘላለም እዛ ክብር ውስጥ እንድትኖር ኢየሱስ ምን አደረገ መሰለ? ክብሩን ሰጠ። የኢየሱስ ክብር አለኝ ይበልህ። የኢየሱስ ክብር አለኝ። ከዛ ጌታ ኢየሱስ ምን እንዳለ ታውቃለህ? እነዚህ የኔ ክብሮች ናቸው አለ። they are my glory። እኛን እኮ ነው they are my glory my glory my glory my glory። ዝም ብሎ የቆመን ሰው እኮ አይደለም፣ ፊቱ የሚያበራው ነው። ይኸው የኔ ክብር ያው እዛ ጋር የኔ ክብር ያው የኔ ክብር። ኢየሱስ እንደዛ ነው። ኢየሱስ ምን አለ መሰላችሁ? የስንዴ ቅንጣት መሬት ውስጥ ገብታ ካልሞተች በስተቀር ብቻዋን ትቀራለች አለ። ገብታ ከሞተችስ ብዙ ሆና ትወጣለች አለ። የኢየሱስ እንደ ኢየሱስ ሆነን ነው ከመሬት ይወጣል። ከሞት ስንነሳ ሃሌሉያ፣ ሌላ አይነት ስንዴ ሳይሆን ያ መሬት ውስጥ የገባው አይነት ስንዴ ሆነን ይወጣል። አቤት አልገባህም? በጌታ ቤት ብዙ መከራ ካየ በኋላ ዘሩን ያያል። ከማይጠፋው ዘር ከእግዚአብሔር ክብር ተወልዳችኋል። የእግዚአብሔር ክብር ተሸካሚ ነኝ። የእግዚአብሔር መንፈስ በኔ ውስጥ አለ። ሰው ሃይማኖት ሰልችቶታል። ተረት ሰልችቶታል። ጭቅጭቅ ሰልችቶታል። ኢየሱስን ማየት ነው የሚፈልገው። አሁን ብዙ የሚያወራ ሰው ሞልቷል። ብዙ መጽሐፍ ቅዱስ የሚጠቅስ ሰው ሞልቷል። ብዙ የሚሳደብ ሰው ሞልቷል። የእግዚአብሔር ክብር ግን የሚገልጥ ብዙ የለም። ክብር ስገልጥ ብዙ አትናገርም። አሜን አሜን አሜን። ክብር የሚገልጥ ሰው ብዙ አይናገርም። የክብር ክልል ውስጥ አገልግሎት ብዙ የለም። አገልግሎት ብዙ የለም። አገልግል አቃታቸው፣ መዘመር አቃታቸው፣ መቆም አቃታቸው፣ ማስተማር አቃታቸው። የክብር ክልል እንደሱ ነው። አቃታቸው እንጂ አገለገሉ የሚል ለማገልገል ትመጣለህ እንጂ አታገለግል። የእግዚአብሔር ክብር ሲነካ ተራ ለመሆን ጾም ጸሎት ይዘህ ብትጠይቃት ትከብዳለህ። ሸካይ ነው የሚገለጠው ክብር፣ ካቦዱ ደግሞ ክብድ ብሎ የሚመጣ አሜን አትሉ? ምን ሁለቱም ያገኛችሁ። ባዶአችሁን ከዚህ በኋላ እንዳትወጡ በኢየሱስ ስም። ሐዋርያት መንፈስ ቅዱስ በእነሱ ላይ በመጣ ጊዜ በነገራችን ላይ የተከፋፈሉ ልሳኖችን አይተዋል። ባይዘወይ ንግግር በአይን ያዩት እነሱ ብቻ ናቸው። ልሳኖች አዩ፣ ላንጉዌጅ በእሳት የሆኑ ቋንቋዎችን አዩ። አንብበው ይሁን ምላሱ እየተናገረ ይሁን የምናውቀው ነገር የለም። ሆነ ነበልባል አይናቸው ይታየባቸው ነው። ተቀምጠውበት የነበረው ቤት ግን በደመና ተሞልቶ ተቀምጦ የነበሩበትን ቤት ሁሉ ሞላው ይላል። በልሳን መናገር ጀመሩ። ከዛ ጴጥሮስ ወጥቶ እሱ እኮ ክዷል ከጥቂት ቀናት በፊት እናንተ የካዳችሁት የሰቀላችሁት እሱ የማዕዘን ራስ ኑ ንስሐ ግቡ ሲል 3000 ሰው የእግዚአብሔር ክብር እኮ ነው። ሄዱ ልባቸውን ስትራይክ ሲያደርግ እያለቀሱ ከዚህ ሰውዬ ንግግር ማምለጥ አልቻልኩም። ሁሉ ሰው አንድ አይነት ነው እንደሚያመጣው ውጤት። ሁሉ ሰው ሲዘምር፣ ሁሉ ሰው ሲሰብክ፣ ሁሉ ሰው ሲመሰክር አንድ አይነት እኮ አይደለም። ክብር የተሸከሙ ሰዎች መናገር ሲጀምሩ አትችልም። ማልቀስ ነው የሚጀምረው፣ መስገድ ነው የሚጀምረው፣ እጅን መስጠት ነው የሚጀምረው። አሜን አሜን አሜን። ክብር ስትሸከም የመጀመሪያው አንተ ነህ ደስተኛ የምትሆን። የእግዚአብሔር ሰላም ነፍስን ህይወትን። ምዕራፍ 3 ላይ እድሜው ከ40 ዓመት የሚበልጠውን ሰውዬ ብርና ወርቅ የለኝም ያለኝ እሰጥሃለሁ። የጴጥሮስን ኮንፊደንስ ተመልከቱ። ይህን ሰውዬ እድሜ ዘመኑን ያውቀዋል። ምናልባት አንዳንዴ ሳንቲም ሰጥቶት ሊሆን ይችላል። አሁን ግን ትኩር ብለህ ተመልከታለሁ። ብርና ወርቅ የለኝም፣ ዛሬ የምሰጥ ነገር አለኝ። በናዝሬቱ በኢየሱስ ስም ተነሳና። ከዛ በኋላ እጁን ያዘውና አስነሳው ይላል። ክብር አስተላለፈ። ሰውየውም ዘለለ፣ ቁርጭምጭሚቱም ጸና። ከሱ ጋር ቤተ መቅደስ ገብቶ እግዚአብሔርን አመለከ። ምዕራፍ 4 ላይ ኢየሩሳሌም የነበረ ከተማ ህዝብ ያለ በጠቅላላ ቤቱን እየሸጠ በፍጥነት ቶሎ በል በስንት ትገዛለህ? ይሄን ያህል ሚሊዮን ብር ቶሎ በል አምጣ እየተባለ አምጥቶ የነ ጴጥሮስ እግር ስር ያስቀመጡ ነበር ሰዎች። የእግዚአብሔር ክብር በእነሱ ላይ በኃይል በስቶ ስለነበረ ማንም ሰው ከነሱ ጋር ለመተባበር የነሱ አባል ለመሆን አይደፍርም ነበር። ከተማ ፈራቸው፣ መንግስት ፈራቸው፣ ሮም ፈራቸው፣ ሃይማኖተኞች ፈሯቸው። ከተማ እየተገለበጠ ወደ ህዝብ እየተገለበጠ ወደ ምግብ መስራት ሲያቀታቸው እኛ ከስራው ብዛት ከቅባቱ ብዛት ምግብ መስራት አልቻለም። ስለዚህ አሁን ምግብ የሚሰሩልን ሰዎችን እንፈልጋለን። መስፈርቱ ግን አለ ክብር የተሸከመ ሰው፣ ሽንኩርት ለመክተፍ ወጥ ለመስራት በመንፈስ ቅዱስ የተሞላና ክብር ያለበት ሰው ነው የምንፈልገው አሉ። ከዛ ውስጥ አንድ ሰው ተመረጠ ለወጥ ምን ክብር ያለበት ድንቅና ተአምር በእጁ የሚሆን አሜን አትሉም? እስጢፋኖስ የሚባል ሰው ራባጋታ ሰማዕት ለመሆን የወሰነ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ በአንድ ጊዜ በክብር የሚሰራ ወጡን ሰርቶ ሲወጣ ሙታን የሚያስነሳ እውር የሚያበራ ሌላ ክብር ስለ ሌላ ክብር ኢየሱስን ስናይ
ፊቱ ክብር ነው። ፊቱ የሚያበራ ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እንደ ጴጥሮስና በኢየሱስ መሃል ደግሞ ደመና መጥቶ ከለላቸው። ጴጥሮስ የሚናገረውን አያውቅም ነበር። ለዚህ መሆን ለኛ መልካም ነው። ኢየሱስ ይሄ ሙሴ ይባላል፣ ይሄ ኤልያስ ይባላል አላቸው። ክብር ውስጥ ሆኖ ሲያውቁ የእግዚአብሔር እውቀት ነው የሚገባው። በክብር ጊዜ ብዙ ኤክስፕላኔሽን አያስፈልግም። በእግዚአብሔር እውቀት ነው የምትመላለሰው። ክብር ውስጥ ስትሆን ሰው በአጋንንት ስርዓት ውስጥ ገብቶ አጋንንቱ ራሱን በሱ ገልጦ መናገር ሲጀምር ሙሉ በሙሉ የአጋንንቱ እውቀት ነው በሰውየው የሚገለጥ። ሰውየው የማያውቃቸውን ብዙ ሚስጥር ነው አጋንንቱ በሰውየው በኩል የሚናገር። የእግዚአብሔር ክብርም አንተ ላይ ሲገለጥ እንደዚህ ነው። የእግዚአብሔር ኃይል ባንተ ላይ፣ የእግዚአብሔር እውቀት ባንተ ላይ፣ የእግዚአብሔር ህልውና ባንተ ላይ፣ የእግዚአብሔር ምሕረት ገለጠ። ጴጥሮስን ልዩ ያደረገው ጥላው በሄደበት ቦታ ሁሉ ሰው ሲፈወስ፣ እጁን የጫነበት የሞተ ሰው ሲነሳ፣ እሱ የረገጠበት ቦታ ሲረግጡ ፓወር ሲያል ተረት በዛ ኢትዮጵያ ውስጥ የአምልኮ መልክ ያለው የእግዚአብሔርን ኃይል የካደ ጀነሬሽን እየበዛ ነው። ጥቅስ ያውቃል፣ ኃይል አያውቅም። ስለ እግዚአብሔር ያውቃል፣ እግዚአብሔርን አያውቅም። አሳየኝ ስትለው የሚያሳየው ነገር የለውም። ወሬ ብቻ፣ ሽምደዳ ብቻ፣ ጥላቻ ብቻ፣ መከፋፈል ብቻ። የእግዚአብሔር ክብር እንደዚህ አይነት ነገር የለም። እኔ የእግዚአብሔር ክብር ነኝ በውስጥ እኔ የእግዚአብሔር ክብር ነኝ። ኢየሱስ ነው ያለው፣ አትፍሩ አይደል? እዚህ they are my glory የኔ ክብር ነው። ኢየሱስ እናቱን በጣም እንደሚወድ ታውቃላችሁ። ሲሞት ራሱ አደራ ሰጥቶን ይሞት። እናቱን በጣም ነው የምትወደው። ግን አንድ ጊዜ ስለ ኢየሱስ ያላቸው ፐርሰፕሽን ተበላሸና እናቱን ጨምሮ ወንድሞቹ ኢየሱስ አበደ፣ አእምሮን ስቷል ብለው ሊይዙት ሊፈልጉት መጡ ይላል። ኢየሱስ አብዷል ተብሎ ይሄን ወሬ ሰምቷል ኢየሱስ። እናትህና ወንድሞች ይፈልጓል ሲል ማናት እናቴ ያለ ኢየሱስ። ማናት እናቴ? እናቴን፣ አባቴን፣ ወንድሜን ቃሌን የሚሰማ ግሎሪ የሚገልጥ አሜን፣ 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 አሜን። ማርያምን ለመካድ አይደለም የመጡበት ሜንታሊቲ ሮንግ ስለነበረ የማይግሎ ፓኒማ ያስፈልጋቸው። ሳሙኤል በብሉይ ኪዳን እሱ ቁጭ ያለበት ቦታ ጠላቶች ሊወርሱ ሲመጡ ገና ክልሉ ሲገቡ ነው ወድቀው ለእግዚአብሔር ክብር ሰጥተው በዛው ተመልሰው ነው ሄዱ። ጊዜ እግዚአብሔር ምስክሬ እኮ ነው። 5 ሰዓት ጸልይ ወይ 10 ሰዓት ጸልይ 5 ሰከንድ ይመስላል። ዘላለም ውስጥ ነው ገብተህ ስትወጣ ቁመት ረዝሞ ውስጥ ለምለሞ የመኖር ፍላጎት ጨምሮ ብዙ ለማገልገል፣ ብዙ ለመውደድ፣ ብዙ ይቅርታ ለማድረግ፣ ብዙ ለእግዚአብሔር ለመኖር ፈቃደኛ ሆነህ ትወጣለህ። ክብር ከሌለ አትችልም። አንዳንድ አገልግሎቶች ግዴታ በክብር መነካት ይፈልጋል። የክብሩ መጠን ነው በመጋዝ ለመሰንጠቅ ፈቃደኛ የሚያደርግ። ደስ ብሎ ነው የምትሞትለት። ዘይት ውስጥ የገቡና የተቀቀሉ ሰዎች የገቡበት የክብር ክልል ስላለ፣ የተነኩበት የፍቅር መጠን ስላለ። አሁን ጄኔሬሽኑ ነቅቷል። በተረት ተረት አያምንም። እዚህ ነው ሐዋርያው ጳውሎስ በመካከላችሁ ሳለሁ ስብከቴ፣ ንግግሬን፣ ትምህርቴን ኃይልንና መንፈስን ግሎሪ በመግለጥ እንጂ ከዚህ በኋላ በሚያባብል ቃል የሚያባብል ቃል ዘመን በኢየሱስ ስም አብቷል። አሜን በሉ እባካችሁ። ክብር ለኢየሱስ ይሁን። በመጀመሪያ ደረጃ እንድታስቡ የምፈልገው ኮንሽስነሳችሁ ይቀየር። እኔ እዚህ ምድር ላይ ያለሁት እግዚአብሔር በእኔ ውስጥ ራሱን እንዲገልጥ ለማድረግ ነው። በየቀኑ ማሰብ ይፈልጋል። እሱ በማይታዘዙ ልጆች ላይ ለሚሰራው መንፈስ፣ በዚህ አየር ላይ ለሚሰራው አለቃ ፈቃድ ትኖሩ ነበር። ከዚህ በፊት ኑሯችሁ ሙሉ በሙሉ ማይንዳችሁን ኮንትሮል አድርጎ የነበረው አለቃው ነው፣ መናፍስቶቹ ናቸው። አሁን በማይታዘዙ ልጆች ላይ የምታዩት እሱ መንፈስ እናንተንም እንደፈለገ ሲያደርግ ነበረ። አሁን ግን የምትወጣውና የምትገባው በእግዚአብሔር ግሎሪ ነው። ቼንጅ ዩር ማይንድ